በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ፀሐይ መምህር በቀለ ተሰማ የደብራችን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራነ ወንጌል፣ የተወደድክ ወንድማችን ዘማሪ ዳግማዊ ደርቤ፣ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን፣ በምህረቱ ብዛት የጎበኘን ይህችን ዕለት ለምስጋና ለውዳሴ ቃሉን ለመስማት ስሙን ለመጥራት የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ሰምተን እንድንጠቀምበት እግዚአብሔር ይርዳን። ከዚህች ዕለት ይልቁንም ከጻድቁ አባታችን ከተክለ ሃይማኖት፣ ከሰማዕቱ ከቅዱስ መርቆሬዎስ፣ ከተወደደች ከእመቤታችን ከቅድስት ድንግል ማርያም፣ ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። በዚህ የምትኖር ከተማ የለችንም። በዚህች ምሽት እንድንማር የመረጥኩበት ርዕስ ነው። በዚህ የምትኖር ከተማ የለችንምና ትመጣ ዘንድ ያላትን እንፈልጋለን ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 10 ላይ ነው፣ ቁጥር 14 ላይ ነው ይህንን ቃል የምናገኘው። በዚህች ርዕስ ጥቂት ደቂቃ አቆያችኋለሁ። በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን። የክርስቲያኖች ሀገር ይህች አይደለችም። የምትመጣው ዓለም ናት፣ የክርስቲያኖች ዓለም። የተወደደ መድኃኒታችን ኢየሱስ ክርስቶስ ታስታውሱ ከሆነ እወርዳለሁ አለ፣ ወረደ። እሞታለሁ አለ፣ ሞተ። እነሳለሁ አለ፣ ተነሳ። አርጋለሁ አለ፣ አረገ። መጥቼ እወስዳችኋለሁ፣ ስፍራም ደግሞ አዘጋጅቼላችኋለሁ አለን። የክርስቲያኖች ተስፋቸው ጌታቸው መጥቶ ሲወስዳቸው የሚኖረው ዓለማቸው ነው። መጥቼ እወስዳችኋለሁ ብሏል። መጥቶ ይወስደናል። ስፍራ አዘጋጅቼላችኋለሁ፣ ላዘጋጅላችሁ ሄዳለሁ ብሏል። ስፍራ ተዘጋጅቶልናል። ያኛውን እንፈልጋለን ነው የሚለው ቅዱስ ጳውሎስ። ይህንን ዓለም አይደለም ነው የሚለው ሐዋርያው። ወገኖቼ ይህንን ርዕስ በዚህ ወቅት ለምን ያነሳው ይመስላችኋል? ነገር ለማብቃት ጥቂት ጊዜው የቀረ ይመስላል።
የጨለማው ገዢ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ የወረደ ይመስላል። የጨለማው ዓለም ገዢ ዲያብሎስ የመጨረሻ ትግል እያደረገ ይመስላል። መጽሐፍ ቅዱሳችን እንዲህ ይላል፣ በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ግን ወዮላችሁ፣ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ይላል። እነዚህ ቃላት የሚያመለክቱት ዘመኑ እየቀረበ ሲሄድ የዲያብሎስ ቁጣ እየጨመረ በወጥመዱም ሊይዛቸው የሚፈልጉትን እየደረበ እንደሚሄድ ነው። ምዕመናን፣ ጥቂት ማስታወሻችን ለመጨመር ያክል ጌታ በወንጌል እንዲህ ብሎ ነበር። በለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ። ያን ጊዜ እኔም በደጅ እንደቀረብኩ ወቁ ብሎ ነበር። በለስ የተባለችው እስራኤል ናት ብለውናል ሊቃውንት። እስራኤል አብባለች። እስራኤል ኃያል አገር ሆናለች። ተበትና የነበረችው ተሰብስባለች። ደክማ የነበረችው በርትታለች። በለስ የተባለችው እስራኤል ኃያል ወደ መሆን መጥታለች። ይህንን ስታዩ አለ ጌታ በደጅ እየቀረብኩ እንደሆነ ወቁ ይላል። ግም ግም የሚለው የጦርነት ድምፅ፣ አለሁ አለሁ የሚለው ቸነፈር፣ መጣሁ መጣሁ የሚለው ረሃብ ምን ድምፅ የሚያሰማን ይመስላችኋል ክርስቲያኖች? እስራኤል ሰሞኑን እንኳን አይታችኋል። እሰጥ አገባ ገብተው ምድር ቁና እስኪመስል ድረስ ምድር ተጨንቃ ነበር። ይሄ ብቻ አይደለም። ነቢዩ ዳንኤልም እንዲህ ብሏል፣ የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። የተበተነው ኃይል እስራኤል መሰብሰብ እየጨረሰ ነው። መረጃ ይኑራችሁ አይኑራችሁ አላውቅም። በቅርቡ እንኳን ከኢትዮጵያ 200 አይሁዳውያንን ወስዷል። ልብ በሉ፣ የተበተነው ኃይል የተባሉት እስራኤል ናቸው። መሰብሰብ በጨረሱ ጊዜ ፍጻሜ ይሆናል ይላል። ይህ ዳግመኛ ምን ያመለክታል እያላችሁ ከሆነ የዚህ ዓለም መጠናቀቅ እየቀረበ ይመስላል። ሌላ ሶስተኛም ልጨምርላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በዚህ በሮሜ መልእክት ምዕራፍ 11 ላይ ከእስራኤል ቅሬታዎች አንዳንዶቹ ይድናሉ ያለው ቃል በእስራኤል መካከል መፈጸም ጀምሯል። ከይሁዲ እምነት የነበሩት ክርስቶስ ገና ይመጣል ሊሉ የነበሩት አሁን ግን መሲሁ መጥቷል፣ እኛም ሰቅለነው ነበር፣ አሁን ግን ልናመልከው ይገባል እያሉ መዘመር ጀምረዋል። ምን ማለት ነው? በመጨረሻው ጊዜ ከእስራኤል ቅሬታዎች አንዳንዶቹ ይድናሉ የሚለው ቃል መፈጸም ጀምሯል። እነዚህን ሁሉ ስናይ ክርስቲያኖች አንድ ነገር ትዝ ሊለን ይገባል። እሱም በዚህ የምትኖር ከተማ የለችንም። ምዕመናን፣ ጌታችን በምን ሰዓት እንደሚመጣ በማይታወቅበት ጊዜ በጣም ውብ እየሆነችውን እቺን ዓለም እንደ ዓለሙ ዕቅድ በ2030 ስማርት ሲቲ ትሆናለች የተባለችው
የዚህች ዓለም ታላላቅ ከተሞች እንዳልነበሩ ይሆናሉ። በእግዚአብሔር ቁጣ ወደ መጥፋት ይቀርባሉ። ውበታቸው ይረግፋል። ታላላቅ ሕንፃዎች ይደረመሳሉ። ምን ሊባል ይችላል? ቃላት የማይገልጸው ሕሊና የማይመረምረው ከባድ ነውጥ ዓለም ታስተናግዳለች። እኛ ክርስቲያኖች ግን በዚህ የምትኖር ከተማ የለችንም። በዚች ጥቂት ደቂቃ ዝናቡ ሳይመጣብኝ ፈጠን ብዬ የኔና የናንተን ከተማ ላስጎበኛችሁ ወደድኩ። ምናልባት ብንናፍቃት ብዬ ብዙ ኢትዮጵያውያን ወይም አፍሪካውያን በተለይ ኢትዮጵያውያን የሚናፍቋት ከተማ የሚናፍቋት ሀገር ትኖራቸዋለች። እንደውም አንዳንድ ኢትዮጵያውያን ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ ብበቅል ሲሉ ይሰማል። ይህችን ሀገር መኖር ስላልፈለጉ ባህር እያቋረጡ ወደ አንዳንድ አስደናቂ ዓለማችን ከተሞች ይሄዳሉ። ምክንያቱም የልባቸው ናፍቆት እነዚያ ከተሞች ናቸው ስራ የሚያገኙባቸው፣ ራሳቸውን የሚችሉባቸው፣ ቤተሰቦቻቸውን የሚረዱባቸው። የልባቸው ናፍቆት ባህር ማዶ ብቻ ነው። የክርስቲያኖች ናፍቆት ምንድነው ካላችሁኝ፣ ምዕመናን እቺንም ከተማ እቺን ስላችሁ አሁን የምንኖርባትን ከተማ ብቻ አትውሰዷት፣ ዓለማችንን ማለቴ ነው። ከዛችኛይቱ ከተማ ጋር እያነጻጸርኩ ጥቂት ደቂቃ እንድንናፍቃት፣ መቼም ካልሰማናት፣ ሁኔታዋን ካላወቅናት፣ አድራሻዋን ካልተረዳናት፣ የተዘጋጀንልን ዓለም መረጃ ከሌለን እንዴት ልንናፍቃት እንችላለን? አሁን እኮ ከመንግስተ ሰማያት ይልቅ ምናልባት ዋሽንግተን ዲሲ ብዙ መረጃ ስላለን ነው የት ብትሄዱ ይሻላችኋል ብላችሁ ትንሽ ደቂቃ የምታስቡት። ምዕመናን እቺ የምንኖርባት ዓለም፣ እቺ የምንኖርባት ከተማ በጨለማው ገዢ በዲያብሎስ ወደ መያዝ ስለቀረበች የጨለማ ሥራ በዝቶባታል። ጨለማ ክፋት እየወረራት ነግሶባታል። የጨለማው ዓለም ገዢ ዲያብሎስ ይላል ቅዱስ ጳውሎስ። ስለዚህ ይህች ዓለም ወደ ጨለማ ቀርባለች ማለት ነው። ክፋት ዜናዋ ነው፣ ጨልማለች። የቴሌቪዥን መስኮቶቻችን ደም መፍሰስን፣ ነውጥን፣ ሁከትን፣ ግድያን ነው የሚያሰሙት። አሸባሪነትን፣ ከፍቅር ይልቅ መጣላትን፣ ከሰላም ይልቅ ጸብን፣ ከደስታ ይልቅ ሐዘንን፣ ከሳቅ ይልቅ ለቅሶን፣ ከእርጋታ ይልቅ ሁከትን እያሰሙን አይደለ? ታዲያ ይሄ ጨለማ አይደለ? ጨለማ እኮ የዲያብሎስ ሥራ ነው። የዲያብሎስ ሥራ ደግሞ ክፋት ነው። የእግዚአብሔር ቃል እንዲህ ይላል፣ ዓለም በክፉ እንደተያዘች እናውቃለን ይላል። ክፉ ደግሞ ጨለማ እኮ ነው። ለዚህ ነው ይህች ዓለም ጨለማ ይወረሳት፣ ደግሞ ወደ አስደናቂ ድቅድቅ ጨለማ እየከተቷት ነው። ለነሱ እንደሚመስላቸው ውብ ከተማ እየገነቡ ነው። ጥላቻ የበዛባት የጨለማ ከተማ፣ መገፋፋት የበዛባት የጨለማ ከተማ፣ መቀያየም መቃቃር የበዛባት፣ መጠላለፍ የበዛባት የጨለማ ከተማ።
ደስታ ከራቃት የሰነበተች የጨለማ ከተማ፣ የጦርነት ነጋሪት የሚጎሰምባት የጨለማ ከተማ፣ ትጥቅ የታጠቁ ሰዎች የበዙባት የጨለማ ከተማ። ታዲያቺ አሁን የብርሃን ከተማ ናት የጨለማ ከተማ ናት ወገኖቼ? ይቺን የጨለማ ከተማቸውን አንፈልግላቸው። እናስ እኛ ክርስቲያኖች ሌላ የብርሃን ከተማ አለን ምዕመናን። ምን አይነት ከተማ? የብርሃን ከተማ አለን። ፀሐይ መውጣት ደግሞ መጥለቅ የማያስፈልጋት የብርሃን ከተማ፣ የጨረቃ መውጣት የጨረቃ መግባት የማያስፈልጋት የብርሃን ከተማ፣ የከዋክብት መውጣት በሰሌዳዋ ላይ መነጠፍ የማያስፈልጋት የብርሃን ከተማ ለኔና ለእናንተ ተዘጋጅታለች። ይቺን የብርሃን ከተማ ነቢዩ ኢሳይያስ ሲገልጻት እንዲህ ይላል፣ ፀሐይና ጨረቃ ሊያበሩላት አያስፈልጋትም ይላል። ለምን? የብርሃን ጎርፍ ይጎርፍባታል። የብርሃን ድንኳን ይተከልባታል። የብርሃን ሿሿቴ ይሰማባታል። የብርሃን አምድ ይተከልባታል። ብርሃናውያን ቅዱሳን ይኖሩባታል። ከከዋክብት ይልቅ እጅግ ይደምቁባታል። ይቺ ከተማ እንደዚች ዓለም የላይት ሃውስ የሚሏት የብርሃን ቤት እንዳትመስላችሁ። ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ፣ አምሳያ፣ መንትያ፣ ቅጥያ የሌላት አስደናቂ የብርሃን ከተማ እግዚአብሔር ለልጆቹ ለኛ ያዘጋጃት። ለብርሃኗ የውሃ ኃይል የማያስፈልጋት፣ ለውሃ ኃይሏ ሽሚያ የማያስፈልጋት፣ የንፋስ ኃይል የማያስፈልጋት፣ የሚቆራረጥ የኤሌክትሪክ የማያስፈልጋት የብርሃን ከተማ አለችን። የእግዚአብሔር ቃል እንደሚለው የሰው ዓይን ያላየው፣ የሰው ጆሮ ያልሰማው፣ የሰው ልብ ያላሰበው፣ የሰው ሕሊና ያላሰላሰለው፣ ቅኔ የማይበቃው፣ መጽሐፍ ያልገለጸው፣ እንዲያው ዝም ብሎ ብቻ የሚናፍቀው ከተማ አለው። እሱም የብርሃን ከተማ አለን ምዕመናን። በእነዚህ መብራቶችና በእነዚህ ብርሃኖች ነው እናንተ ልባችሁ የወለለው። ይህቺን ዓለም ተጣብቃችሁ ነው ያቺኛዋን ለመናፈቅ የዘገየ ነው። በዚህኛዋ ከተማረካችሁ በዛችኛዋማ ምን ልትሆኑ ነው ምዕመናን? እንደውም አንድ ሊቅ ምን ይላል መሰላችሁ? አንድ ሰው አይቷት 70 እና 80 ዘመን ፈዞ ይቆማል ይላል። ወገኖቼ በዚህች ዓለም ከተሞች ከተመሰጣችሁ፣ ለዚህች ዓለም ከተሞች ፉከራ ከፎከራችሁ፣ ለዚህች ዓለም ዘፈን ካወጣችሁ፣ ለዚህች ዓለም ኮንሰርት ካዘጋጃችሁ ያችኛዋንማ ብታዩት ምን ልትሆኑ ነው? 70 እና 80 ዘመን እያያት እያደነቃል ይፈዛል ይላል። ምን አይነት ከተማ ብትሆን ነው ወገኖቼ? ፀሐይና ጨረቃ የማይፈራረቁባት ደግሞም የማይቆራረጡባት የዚህች ከተማ መብራቷ ማን እንደሆነ ልንገራችሁ። የዚህች ዓለም ገዢ ጨለማው ዲያብሎስ እንደተባለ የዛችኛዋ ከተማችን ገዢ ማን ይመስላችኋል? የእግዚአብሔር ቃል እንዲህ ይላል፣ መብራቷ በጉ ነውና ይላል። እንዴት ይደንቃል! ብርሃናችን ኢየሱስ ክርስቶስ፣ ፀሐያችን ኢየሱስ ክርስቶስ፣ የንጋት ኮከባችን ኢየሱስ ክርስቶስ የሚያበራባት፣ የማይጠልቅ ፀሐይ የሚያበራባት፣ የማይጨልም ብርሃን የሚያበራባት፣ የማይጠፋ ብርሃን የሚያበራባት፣ የማያቃጥል ብርሃን የማያበራባት፣
የማያጥበረብር ብርሃን የሚያበራባት ምን አይነት ከተማችን ናት? ብርሃናችንን የምናይባት፣ መብራቷ በጉ የሆነባት፣ የታረደው በግ የተወራረደው በግ ስለኔና ስለናንተ ራሱን አሳልፎ የሰጠው በግ፣ በሸላቾቹ ፊት ዝም ብሎ የተጎተተው በግ፣ እሱ መብራቷ የሆነባት ከተማ ምን አይነት ከተማ ናት? እቺን ከተማ ማየት አትናፍቁ? እዚህ የመጣችሁት እኮ ወደዚች ከተማ ጉዞ ልታደርጉ ነው። ወደ ብርሃን ከተማ፣ የብርሃን ልጆች ነን። ወደ ብርሃን ከተማ ነው ጉዟችን። እቺ ከተማ ምንኛ ድንቅ ናት! እቺን የጨለማውን ዓለም አንፈልጋትም እባካችሁ። ትመጣ ዘንድ ያለችውን የብርሃን ከተማ ግን እንናፍቃታለን። አረጋዊ መንፈሳዊ እንደተናገረው አንተን መዘከር ያቃጥለኛል፣ ፍቅርህን ማሰብ ይነደኛል። እንደውም ይሄንን ባሰብኩ ጊዜ ብዕሬን ስበራት ይለኛል፣ ልቤም በመናፈቅ ይዝላል ይላል። ምእመናን ምን ትናፍቃላችሁ? በዚህች ከተማ የምትኖር የልባችሁ የመጀመሪያው ናፍቆታችሁ ምንድን ነው? ቤቶቻችሁን ናፍቃችኋል? የሆነ የምትናፍቋት ሀገር አላችሁ? እንግዲያውስ ግድ የለም፣ 10ኛም አርጓት እሷን። አንደኛ የብርሃን ከተማችን፣ ሁለተኛም የብርሃን ከተማችን፣ ሶስተኛም የብርሃን ከተማችን። እቺን የጨለማ ዓለማቸውን አንፈልግላቸው። እቺ የጨለማ አይደል ከተማ አይደል ልባችን ያንጠለጠለችው፣ ተስፋ አስቆረጠችን፣ እየየ የምታስብለን፣ ሳቃችንን ያጠፋችብን፣ ደስታችንን የወሰደችብን፣ እርካታ እንድናጣ ያደረገችን አይደለም። ይቺን ህይወት ብቻ ተስፋ ካደረግንማ ምንኛ ምስኪኖች ነን ይላል ቅዱስ ጳውሎስ። ይቺን ዓለም ብቻ ነው ተስፋ የምናደርገው አይደለም። ትመጣ ዘንድ ያላትን ከተማ እንጠብቃለን፣ እንፈልጋለን። የብርሃን ከተማችንን አንደኛ። ሁለተኛ ይቺ ዓለም በጣም እያደነቃችኋት፣ በጣም እየተጣበቃችሁባት፣ በጣም እየጓጓችሁባት መለየት እምቢ አላችኋት። ይቺ ዓለም የተወደዳችሁ ኦርቶዶክሳውያን የተገነባችሁን ተመልከቷል። የሆነ እንቅስቃሴ ሲመጣ የምትሰነጠቅ የምትፈርስ ጥቂት ንውጽ ውስጣ ቢኖር ደግመን የማናያት በግንቦች፣ በድንጋዮች፣ በብሎኬቶች፣ በጥር ባለቶች፣ በዛ ቢባል በእብነ በረድ የተገነባች እኮ ነች። አጥሯም፣ ቤቷም፣ ደረጃዎቿም እንደዚሁ እኮ ነው። ታዲያቺ ከተማ ብርቅ ሆኖባቸው ሌሎች ሲኖሩ አላኗኑር ያሉ እኮ ብዙ ናቸው። እኔ ግን ያቺን የኔና የናንተን የክርስቲያኖችን ከተማ በሞቴ ላስጎብኛችሁ። ቅጥሯና አጥሯ ብሎኬት ይመስላል እንደዚህች ከተማ አይደለም። ይሄ እግዚአብሔርን ቃል ገለጥ አድርጋችሁ ተመልከቱ። ስለ ቅጥሯ ስለ አጥሯ ሲናገር ኢያስጲድ የሚባል ማዕድን ነበር ይላል። እናውቀው አናውቀው አላውቅም። ቅጥሯ እንኳ አጥሯ እንኳ እንዴት ልዩ እንደሆነ ተመልከተው። ኢያስጲድ በሚባል ማዕድን ቅጥሯን አጥሮታል ይላል። ደግሞስ ከተማይቱም ወርቅ ነበረች፣ ድንጋይ አይደለችም እንደዚህች ዓለም። እብነ በረድ አይደለችም እንደዚህች ዓለም። አሸዋ አይደለችም እንደዚህች ዓለም። አፈር አይደለችም እንደዚህች። ወርቅ ነበረች፣ ደረጃዎቿም እንቁ ነበሩ ይልልሃል አንተ። ታዲያችን ከተማ ትናፍቃት? ታዲያችን ከተማ ትጓጓላት? ታዲያችን ከተማ ልታያት አትፈልግም? እዚህ መተህ እዚች ከተማ ብትቀር መልካም ነው። እግዚአብሔር ያሳየ። በብሎኬቱ ነው አንተ እንደዚህ አቅልህን የሳትከው የኖለልከው፣ ግፍ የምትሰራው፣ ወንጀል የምትፈጽመው፣ ቤተሰብን የምታስጨንቀው፣ ያውም ትተሃት ለምትሄደው፣ ምናልባት አንድ ጨርቅ ብቻ ይዘህ ለምትሄደው ለዚች ዓለም ነው ይሄን ያህል የምትጨካከነው።
ይሄን ያህል የምትጣላው፣ ይሄን ያህል የኔ ነው እየተባባልክ መከራ የምትበላው እንዴ? ያ ንጉስ አልሰማም እንዴ? ንጉሱ እንኳን ከዚህች ዓለም ስሄድ ምንም ነገር ይዤ እንዳልወድቅ ዓለም እንዲያውቀኝ ስትቀብሩኝ እጄን ከመቃብሬ ውስጥ አውጥታችሁ ቅበሩኝ አላቸው። ለምን? ነጭ ጨርቄን ብቻ የተገነዝኩበትን ይዤ እንደሚሄድ ዓለም ይወቀው አለ። ነጭ ጨርቅ ብቻ ነው የሚተርፍ። ይሄ የሰበሰብከው በግፍ ያስለቀስከው ይሄ ሀብት የትም አይሄድም። በቃ ትተው ነው የምትሄደው። እንደ ሰሚ ቀልጣ ይፈርሳ። የማትፈርስ ከተማችን፣ የማትነዋወጽ አገራችን፣ አጥሯ የነገርኳችሁ በወርቅ የተሰራች እንቁ ደረጃዎቿ የሆነች ቃላት የማይገልጻት ከተማማ አለችን ክርስቲያኖች። ታዲያ ለዛች ከተማና በዚያች ከተማ አንኖርም? ይህቺን የድንጋይ ጠርብ የሞላበት እንትን ስለሌለኝ ያን ያህል ቅምጥል ስላልሆንኩ ቀንቼ እንዳይመስላችሁ፣ የምሬን ነው። አንፈልጋት። ይቺ መዘጋጃችን ብቻ እንደሆነች ገብቶናል። መቆያችን እንጂ መኖሪያችን እንዳልሆነች አውቀናል። ለዚህ እኮ ነው ክርስቲያኖች እጅግ ማንጣበቅባት፣ ልባችንን ማንጥልባት፣ በሷ ተስፋ እንቆርጥም፣ በሷን የማንፈነጥዝባት እኮ ለዚህ ነው። ምክንያቱም የምንኖርለት አምላክ የምንጠብቃት ከተማና አገር አለችን። አገራችን በሰማይ ነው የሚለውን ቃል ከሰማችሁ ታዲያ ምንድን ነው ያን ያህል ጭርምት ኩርምት ማለታችሁ? ለዚህ ጫለም ያቺኛዋን ከተማ አስጎበኟችሁ ቅጥሯል። እናንተ እኮ ምናልባት ቤታችሁ የብሎኬት እንደው አነሰ ከተባለ በዛ ከተባለን የብሎኬት ምናልባትም አጥር የሌለው ሊሆን ይችላል። እንዴ ይሄን አጣው ብላችሁ ልታዝኑ ነው? ሌላ አላችሁ እና ያቺን ከተማ እንጠብቃታለን፣ ያቺን ከተማ እንፈልጋታለን። እሷን ነው የሚለው። በሞቴ ሰዓት እንዳይሄድብኝ አጠር እያደረኩ ልሂደው። ይቺ ዓለማችን አሁን የምንኖርባትም ከተማችን የስጋት የፍርሃት ዓለማችን እኮ ናት። ታውቃላችሁ፣ መግባትና መውጣት ስጋት የሆነባት ዓለም እኮ ናት፣ ከተማ እኮ ናት። ማንም ዋስትና የማይሰጥባት ዓለም እኮ ናት። ምናልባት ወጥተው የማይመለሱ አንዳንዶች የሚኖሩባት ከተማ ናት። በአደጋ ጣዮችና በሽብርተኞች ዓለም እየተጨናነቀችበት ያለች እኮ ከተማ ናት ወገኖች። ሰሞኑን እንኳን ሰምታችኋል። በሶሪያም በኢትዮጵያም ክርስቲያኖች እንዴት አደጋ እንደተጣለባቸው አይታችኋል። ይህ ምንም ድምፅ አይሰጣችሁ። በስሜ የተጠላችሁ ትሆናላችሁ የሚለው ቃል ጆሮአችሁ ላይ አስተጋባም። ለምን ይመስላችኋል እየታደኑ የሚታረዱት? የዘመን ፍጻሜ ማሳያው ምልክት። ዓለም በስሜ ይጠላችኋል። መሸሸጊያ ዋሻ እንዴ! ከተማውን ጥለው ዋሻ ውስጥ እንኳን አላስቀምጥ ሲሏቸው አይገባችሁ? ድምፁ አይሰማችሁ? ምዕመናን፣ የፍርሃትና የስጋት ከተማ ናት። ለዚህ እኮ ነው እንኳን ተራዎቹ እኛማ በነፃነት ነው የምንሄደው። ኃያላኑ እንኳን በስንት አጀብ እንደሚሄዱ አታውቁ? በስንት ጥበቃ። ለምን መሰላችሁ? ይቺ ዓለም የፍርሃት የድንጋጤ የመንቀጥቀጥ ዓለም ናት። የእግዚአብሔር ቃል እንደሚናገረው ኃጢአተኞች ፈሩ፣ ዝንጎችንም መንቀጥቀጥ ያዛቸው የሚለው ዓለም በኃጢአት የባሰች ፍርሃቷ እየባሰ ነው። ለዚህ እኮ ነው ጥበቃዋ የሚብሰው። እስኪ ተመልከቷት፣ በካሜራ ቁጥጥር ውስጥ እኮ ናት። ዓለምን ይዋት በሳተላይት ቁጥጥር ውስጥ እኮ ናት። ከፍ ብለው ይቆጣጠሯታል። በራዳር ቁጥጥር ውስጥ እኮ ናት። እነዚህ የመካከለኛው መስመር መንገዶች፣ የባህር በሮች ለምን እንናወጣለን መሰላችሁ? አዎ
የቁጥጥር እነዚህ የምታዩዋቸው ፖሎች ዝም ብለው እንዳይመስሏችሁ የቁጥጥር ዓለም በቁጥጥር ውስጥ ወድቃለች። ሁሉንም ነገር ካልተቆጣጠርኳለች። ለምን? ፍርሃት፣ ስጋት፣ ድንጋጤ፣ መንቀጥቀጥ ዓለም ወደቀባት። የሰላም ጠረጴዛ ላይ ትቀመጣለች። የሰላሙን ንጉሥ ስለገፈተረች እርባና ያለው ሰላም የላትም። ደጋግመን እንደምንለው ተቃቅፋ የምትተናነቅ ሆነች፣ ተዋዳ የምትከዳዳ ሆነች፣ ተቋስላ ደግሞ የምትሳሳቅ ሆነች። ምን አይነት ኮሚክ ነች! ፍርሃት፣ ስጋት፣ ዋስትና የሌላት። ታዲያችን የፍርሃት ከተማ ትፈልጋላችሁ? እየሰጋችሁ፣ እየደነገጣችሁ፣ እየተንቀጠቀጣችሁ መሳሪያ እየታጠቃችሁ እስከ መቼ? የኤሌክትሪክ አጥር እየዘረጋችሁ እስከ መቼ? ዘበኛ እያስቀምጣችሁ እስከ መቼ? ውሻ እያሰራችሁ እስከ መቼ? ጥላችሁን ሳታምኑ ከውያላችሁ እየደነገጣችሁ እስከ መቼ? ሰላይ እየላካችሁ እስከ መቼ? እየተደባበቃችሁ እስከ መቼ? የፍርሃት ዓለም ስለሆነች ያቺኛዋን ዓለም በሞቴ ላስታውሳችሁ። የኔና የናንተን ከተማ፣ የኔና የናንተን ዓለም ምን ይላል መሰላችሁ? አንድ ነብዩ ቃል አለ፣ እንዲህ ይላል፣ በዚያ የሚያስፈራው የለም ይላል። እንዴት ይደንቅ! ስለላ የሌለበት ምዕመናን፣ ድንጋጤ የሌለበት፣ መንቀጥቀጥ የሌለበት፣ ፍርሃት የሌለበት፣ ስጋት የሌለበት፣ ኢንሹራንስ ካምፓኒዎች ለስጋታችን የማንገባበት ፍርሃት የሚባል በዚያ የሚያስፈራው የለም። ታዲያችን ከተማ ትናፍቋት። አደጋ ጣዮች የሌሉበት፣ ሽብርተኞች የሌሉበት፣ አስጨናቂዎች የሌሉበት፣ ጉልበተኞች የሌሉበት፣ ያሻቸውን ለማድረግ መብት አለን ባዮች ማይገኙበት ያቺን ከተማ ትናፍቋትም። የሚያስፈራው ፍርሃት የሌለባት፣ ሳንፈራ የምንዘምርባት ያቺን ከተማ አትፈልጉ? ምንድን ነው ክርስቲያኖች ጉዟችን? የሚያስፈራው የለም፣ የሚያስፈራው የለም፣ የሚያስፈራው የለም፣ የሚያስፈራው የለም። ይቺን ከተማ አትናፍቋትም? የሚያስፈራ የሌለባት። ነብዩ ኢሳያስ የሚያስፈራው እንደሌለ የገለጸባት አንቀጽ እንዴት ትጣፍጣለች መሰላችሁ? ላንብባት በሞቴ። ምን ይላል? የአንበሳ ግሳት የእባብ ፉጨት አይሰማባትም ይላል። እንደ አንበሳ ወትሮ የሚያገሱበት፣ እንደ እባብ ለስልሰው የሚነድፉን የሌሉባት ያቺ ከተማ ፍርሃት የለባት። የአንበሳ ግሳት የእባብም ፉጨት የአውሬም ስብራት የሌለባት ፍርሃት የሚጠፋባት ከተማችን ይህችን ከተማ በሞቴ ላስጎብኛችሁ አትፈልጓት? ደግሞስ አራተኛ ልጨምርላችሁ። ይቺ ዓለማችን ዝናቡን ለማምለጥ ስል ነው ሳብ ሳብ የማደርገው። ይገባችኋልም ብዬ ነው ስሜቴ። ደግሞስ ይቺ ዓለም በፍርሃት ብቻ አይደለም ምዕመናን። እውነት እንነጋገር ከተባለ ባለፉት ጊዜያት እስከ ዛሬም ደግሞ በሚቀጥሉት ዘመናትም የምናውቀውም የማናውቀውም የተጨነቅንባቸው ደዌያት፣ በሽታዎች የሚመላለሱባት ዓለም ናት። አጋንንት በሽታ የሚያመጡባት፣ አጋንንት ብቻ አይደለም ተፈጥሯዊም ተፈጥሯዊ ያልሆነም በሽታ የሚዘንብባት ዓለም ናት። ህመም ያለባት፣ ስቃይ ያለባት፣ ጥዝጣዜ ያለባት። ምዕመናን ስንት ውዶቻችንን ስቃይ ባለው ህመም አላሰናበትም? ይሄ እንዲያበቃ አትፈልጉ? ይሄ የመታመም ዓለም እንዲቀጥል ትፈልጋላችሁ? ወገኖቼ እነዚህ መድኃኒት ሊገኝላቸው ሲችል ምናልባት በምን እንደሆነ ሁኔታ እንደሆነ ባላውቅም ግን የምጠረጥረው መድኃኒቱን እየደበቁ ክትባቱ በሚያበዟቸው በአንዳንድ ከባድ በሽታዎች እንደ ካንሰር ሴሎች አያሳዝኑ?
አይናችን እያየ ሰዎች ሲታመሙ እና ይቀጥል ነው የምትሉት? እቺን የደዌ ዓለም ነው የምትፈልጉት? ባለፈው 3 ዓመት እንኳን አንድ ወረርሽኝ ተከስቶ አላያችሁ? የጣሊያን ዶክተሮች ተቃቅፈው ሲያለቅሱ አላያችሁ? ሀብት ማሸነፋቸው በሽታዎች፣ ዕውቀት እርባና ያለ መፍትሄ ያለገሳቸው በሽታዎች። ምዕመናን እነዚህ ይቀጥሉ። የቀበረን እንቀጥል፣ ያለቀሰን እንቀጥል፣ የመረረን እንቀጥል፣ የታመምን እንቀጥል። ዓለም የህመም ናት። መርዶ አረዳችሁ ካላላችሁ በቀር በሚመጡትም ዘመናት በክፋት እየባሱ ይሄዳሉ ይላል እግዚአብሔር ቃል። እኔ አይደለሁም የምለው፣ የእግዚአብሔር ቃል ነው። ዓለም በክፋት ነው እየባሰች የምትሄደው። ጥቂቶች ብቻቸው መኖር ሲፈልጉ ለምን ሌሎች ይኖራሉ እያሉ ምናልባት በሽታ ይፈጥሩ ይሆን እንጃ። የሚያጠኑ ያጥኑት። ወረርሽኞች፣ በሽታዎች ዓለምንም ያስጨንቋል። የበሽታ ዓለም እኮ ናት። እንዴት ታሳዝናለች! እንዴት ታሳዝናለች! ትንፋሽ ለትንፋሽ እንኳን የምንፈራራባት፣ እጅ በእጅ እንኳን መጨባበጥ የሚያቅትባት፣ ምናልባትም ቤታችንን ዘግተን ምናለቅስበት የደዌ በሽታ አንፈልግላቸውም። እኛ ሌላ ከተማ አለን። ምን አይነት ከተማ? የእግዚአብሔር ቃል እንዲህ ይላል፣ ነቢዩ ኢሳያስ በዚያ የሚኖር ታመም ያለው ኃይልም ይላል። ምዕመናን የካንሰር ሴሎች የሚያበቁበት፣ ደዌያት የሚጠፉበት፣ በሽታዎች የሚቀሩበት፣ ወጋኝ አመመኝ ጨመረ ቀነሰ የማይባልባት፣ ሲቲ ስካን ኤምአርአይ አልትራሳውንድ የማይጠየቅባት፣ ደዌ የማያውቃት፣ በሽታ መዝገበ ቃሏቷ ውስጥ የሌለባት የማንታመምባት ዓለም ትናፍቀናለች። እሷ የቷ ናት? በሰማይ ያለች። ነቢዩ ኢሳያስ ግሩም አድርጎ ገልጾታል። እሷን ላንብባት። ምን ይላል? የደንቆሮ ጆሮ የሚከፈትባት፣ ድዳ ምላስ የሚዘምርባት፣ አይነ ስውር የሚያይባት፣ አንካሳ የሚዘልባት፣ ታመም ያለው የሚል የማይኖርባት ምን አይነት ዓለም ናት ወገኖቼ? ብርቱ በሽታዎች የሚደቁ የሌሉባት ቺን ከተማ ትናፍቁ። እስኪ አሁን በዚህ ሰዓት ስንቶች አልጋ ተጣብቀው ይሆን ምዕመናን? ስንቶች ውጪ ነፍስ ግቢ ነፍስ ተጨንቀው ይሆን? እግዚአብሔር ያሳርፍልን እንጂ። ስንቶች ሞታቸውን ተመኝተው ይሆን? ስንቶች በዚህ ዓለም ላይ ይልቁንም ድሃ በሆኑ ሀገሮች፣ ድሃ ባሏቸው እነሱ ድሃ በሆኑ ሀገሮች፣ እንዳያድጉ በተፈረደባቸው ሀገሮች ጥሬ ዕቃቸውን ለሌሎች እየሰጡ እነሱ የበይ ተመልካች የሆኑ ሀገሮች፣ ስንቶች መታከሚያ አጥተው ሜዳ ላይ ወድቀው ይሆኑ ወገኖች? ኧረ እኛ የምትመጣውን ዓለም እንፈልጋለን። ቃሬዛ የሌለባት፣ አምቡላንስ የማይጮህባት ቺን ከተማ ትናፍቋት። ህመም ለአንዴና ለመጨረሻ ጊዜ የሚያቆምባት ይቺን ከተማ እንናፍቃለን። ትመጣ ዘንድ ያለችው እቺ ከተማ ናት ወገኖቼ። አትናፍቋትም? አትጓጉላትም? እኔ እኮ አሁን ጥቂት ማስረዳችሁ ነው ሞክረው መከራዬን የምበላው። ምናልባት የናፈቅናት እንደሆነ እኮ አድራሻዋንና ሁኔታዋን ስገልጽ ከናፈቅናት ከጓጓንላት እኮ ብዬ ነው። መቼም መረጃ የሰማነው ስለሌላ ስለሆነ ይህን መረጃ ደግመን ብንነግራችሁ ምናልባት የናፈቅን እንደሆነ እኮ ብለን ነው ወገኖቼ። ይቻለም ምናልባት ጥቂቶቻችሁ አስተውላችሁ ካያችኋል፣ ይቻለም የሴራ ዓለም ናት። የጸብ ከተማ ናት። በቃ መዘርዘር ይቻላል፣ ማንበብም ይቻላል። ግልጽ ነው። ሸርና ሴራ የሚጎነጎንባት፣ ፍቅር ሼር የማይደረግባት፣ እንዴት አድርገን አጣልተን እገሌንና እገሌን እኛ እንዴት ሰላም እንኖርባት የሚባል፣ በሌሎች መቃብር አንዳንዶች ህይወት የሚዘሩባት፣ በሌሎች ኪሳራ
አንዳንዶች የሚያተርፉባት፣ በሌሎች ለቅሶ አንዳንዶች የሚስቁባት፣ በሌሎች መገዳደል አንዳንዶች የሚኖሩባት ከተማ እኮ ናት። ዝም ብላችሁ እቺን ሀገራችንን እንኳን ይዋል ያልተጣላ ወገን አለ? ምን ፀሐይ የሞቀው አይደል? የአደባባይ ምስጢር አይደል? ማን ያልተጣላ? እንዲና እንዲያ ብዬ ብነግራችሁ ምን ያደርግላችኋል? ሬዲዮና ይሄ ምናምኑ የሚነግራችሁን እሱን ለመንገር አልቆምኩም እንጂ ማን ያልተጣላል እንዴ? እግዚአብሔር በቸርነቱ ይዞን አስደናቂ የሆነው የአባቶቻችን የቤተ ክርስቲያን ስሪት ይዞን እንጂ ተጫርሰን አልቀናል ነበር። እውነት ዘርዝር ብትሉኝ 5 ደቂቃ ይወስድብኛል የተጣሉትን ብዘረዝር። እዚች ሀገር እንኳን አፍሪካ ወጣ እንኳን በዓለም ላይ ያለውን ክፋትና ሴራ እዚች ሀገራችን። ታዲያችን ከተማ ነው የምትፈልጓት የምትናፍቋት? በቃ ገሌ ሞተ እያለ ምናወራ ገሌና ገሌ ምን ተደራረጉ እያለ በቃ እያወራልን እንኖር ነው። እዚህ እንዲሁ ተናክሰ እንዲሁ እንዴት ይሆናል? የአብዛኞቻችን ይሄ ዘመን ሁሉ እያዞረን ያለው የመጣያ ርዕሶች የተጎነጎኑት እኮ እንደኔና እንደናንተ ባሉ አላዋቂዎች እኮ አይደለም። በጥናትና ምርምር ስሞች የመጣያ ጉዳዮች የሚቆሙባት እንዴት አድርገው በዓለም ላይ ሁሉ መርህ ተደርጎ የተያዘባት የመኖሪያ መርህ ተብሎ የተጠናበት እንዴት እናችን ከተማ ነው እንፈልጋታለን የምትሉ እና በዚህ ከተማ ነው እናንተ በቀረሁ የምትሉት። ነግሬያችሁ እንደሆነ አላውቅም። ሴትዮዋ መድኃኔዓለምን አገኙታ መንገድ ላይ እድሜያቸው 60 ነበር። መድኃኔዓለምን ሲያገኙ ደስ አላቸው፣ ተፍነከነኩ። ምን ነው ደስ አላቸው ብሎ መድኃኔዓለም ጠየቃቸው። ምን ነው አላቸው። ጌታዬ ካገኘው ካልቀረማ እድሜ ስጠኝ አሉት። ስንት ልስጥሽ? 20። ወዲያው ሰጣቸው አሉ። ስንት? 20። ደስ አላቸው። ስንት እድሜ ሆኑ? 80። ደግሞ በጣም ደስ አላቸው። ወዲያው ሲሰጣቸው ተደነቁ። ግንስ አልጠገቡምና መድኃኔዓለም የልብ አውቃ ነውና አወቃቸው። ምን ነው እናቴ አላቸው። ጌታ ብቻ ባልተላቀቁ እናስ እባክህ ጨምርልኝ። ስንት? 20። እሳቸው ደግሞ ያለ 20 ያውቁ መሰል 20 ስንት ሆኑ? ወዲያው ሲሰጣቸው አሁንም አልጠግብ ባይ ናቸው። ፍንክንክ ካሉ ግን ደግሞስ ፊታቸው ጥያቄ አዘሉ። መድኃኔዓለም የልብ አውቃ ነው ዳግመኛ ምን ነው አላቸው። ጌታ ሆይ መቼም እድሜን 100 ካደረከው እንደው በነካጅህ ምን አነ እኔን ብትረሳኝ አሉት። እርሳኝ እየተላቀሱ ለመኖር እርሳኝ፣ ማዲያት እያወጡ ለመኖር እርሳኝ፣ አንጀት እያቃጠሉ ለመኖር እርሳኝ፣ ደስ የማያሰኙ ቀናቶችና ወራቶችን ለመግፋት እርሳኝ። ምን አይነት እርሳኝ? እንደው በተበረሳይ ብትረሱ ይሻላችኋል ማለት እንጂ እቺን የሴራ የክፋት የሸር የጸብ ምልክት የሆነችን ዓለም እንፈልጋለን። ትመጣ ዘንድ ያላትን ከተማ እንፈልጋለን። ማናት እሷ? የሰላም ከተማችን። እንዲህ ይላል ነብዩ ኢሳይያስ። በሞቴ እያንዳንዱን ይህንን ቃል ሳነበው ነው ደስ የሚለኝ። ምን ይላል? የበዓላችንን ከተማ ጽዮንን ተመልከት፣ አይኖችም የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ ይላል። የበዓላችንን ከተማ የደስታችንን ከተማ ጽዮንን ተመልከት። ደስታ ብቻ ሳቅ ብቻ እቺን ከተማ እንፈልጋለን። የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ ማይበጠስ እቺን ከተማ እንፈልጋለን። እቺን ከተማ ትፈልጓትም? የሰላም ከተማ የሴራ አላልኳችሁም? የሰላም ከተማ
ምናልባት ባለፈው ነግሬያችሁ ይሆናል። የተባበሩት መንግስታት በሩ ላይ የጻፈውን ጥቅስ ላንብብላችሁ። ጦራቸውን ማጭድ ሰይፋቸውን ማረሻ ያደርጋሉ የሚል ጥቅስ ነው የተጠቀሰው። የተባበሩት መንግስታት ጦራቸውን ማጭድ ማድረግ አልቻለም። ሰርጓጅ መርከብ አደረገው። ይሄው እያያችሁ ነው። ዓለም በድሮን እየታመሰች ነው። በሚሳኤሎች እየነደደች ነው። ሰላም የላት። እናችን ከተማ ነው የምትፈልጉ። ይቅርታ አድርጉልኝ። ትንሽ ጨከን ቢል ምን እንደሚውጠን እግዚአብሔር ይወቀው። ይሄ ባለፈው የነበረው ቢቀጥል ምን ልንቀጥል? እግዚአብሔር እንደሚያኖረን እናምናለን። ግን ወገኖቼ አሁን በልባችን እዚች ዓለም ላይ መጣበቅ ትተን ልባችንን ከፍ ከፍ አድርገን ወደ ሰማይ እንድንወስደው እኮ ነው። ልቦናችሁን በሰማይ እንድታደርጉት እኮ ነው የሰማዩን መንገድ ማስጎበኛችሁ። የሰላም ከተማችን ሰላም ከተማችን ከሰላሙ መሪ የራቀች ዓለም ሰላም ሊኖራት አይችልም። አፏ ላይ ሰላም ሰላም ትላለች፣ ልቧስ በቀል በቀል ግደል ግደል ትላለች። መዝሙሯ ይሄ ነው። እያያችሁት አይደል? ታዲያችን ከተማ ትፈልጓታላችሁ? በሞቴ እቺ ከተማ እንዳጠቃላይ ከሐዘን አላራቀችንም። ሳቃችን ወስዳብናለች። ደስታችን የውሸት ነው። ማለዳ ስቀን ምሽት ላይ እናለቅሳለን። ደግሞ ጥቂት ቀን ያሳርፈንና ያለም ደግሞ ጥቂት ቀን ያስለቅሰናል። ፋታ አይሰጠንም። እልፍ እልፍ እያለ ይጎነትለናል። በዓል አክብረን እልል ብለን እቤት ስንገባ ውይ እንድንል ያደርገናል። ይህ ዓለም የሐዘን፣ ይህ ዓለም የስቃይ፣ ይህ ዓለም የዋይታ ዓለም ከሆነ ሰነባብቷል። ታውቃላችሁ። እኛ ምን ጠብቃትስ ዓለም? የተወደዳችሁ ክርስቲያኖች በጣም አስደናቂ ቃል ላንብብላችሁ ከቅዱስ ዮሐንስ ራእይ ላይ። የሐዘን ከተማ የለችንም እና ምንድናት እሷ? እንባዎችን ሁሉ ከዓይኖቻቸው ያብሳል። በሞቴ ስሙኝ፣ ቀስ ብዬ ላንብበው። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና። ሐዘን የሚሰናበትበት፣ ዋይታ የሚያበቃበት፣ ስቃይ የሌለበት ዓለም የኔና የናንተ ዓለም አለች። በዚህ የሐዘን ዓለም አንፈልግም። በዚህ የስቃይ ዓለም አንፈልግም። በዚህ የዋይታ ዓለም አንፈልግም። ምዕመናን፣ ምናልባት እኔና እናንተ እዚህ ውስጥ አልደረሰብን ይሆናል። ግን እመኑኝ፣ የእግዚአብሔር ቃል ከታመሙት ጋር አብራችሁ ታመሙ፣ ከሚያዝኑት ጋር አብራችሁ ዘኑ፣ ከሚሰቃዩት ጋር አብራችሁ ተሰቃዩ ይለናል። ከሚፈናቀሉት ጋር አብረን እንፈናቀላለን፣ ልባችን ይፈናቀላል። ከሚሰውት ጋር አብረን እንሰዋለን። ምንም ሳይበድሉ ከሚገደሉት ጋር አብረን እንገደላለን። ከሚታመሙት ጋር አብረን እንታመማለን። ከሚሰቃዩት ጋር ህመማቸው ህመማችን፣ ስቃያቸው ስቃያችን። የምር ክርስቲያን እንሁን ካል ሐዘናቸው ሐዘናችን ነው የሚሆነው። ክርስትና እንደሱ ነው። ታዲያችን የሐዘን ዓለም እንዴ! ያችን የሶሪያ ሕፃን ባለፉት ጊዜያት እርስ በርስ ሲጣሉ አላያችኋት? እንዴት ልብ ተሰብር ነበር። እኔ እንደ ሀገሬ ልጆች ቦይ ለቦይ ገደል ለገደል ስትሯሯጥ ያየኋት እኔ የመሰለኝ እንደ ሀገሬ ልጆች ድብብቆሽ እየተጫወተች ነበር የመሰለኝ። ኋላ ዝቅ ብዬ ሳነበው ወላጆቿ፣ አስተዳዳሪዎቿ፣ ገዢዎቿ ከሚጥሉባት የመርዝ ጢስና የመርዝ ቦምብ ለመዳን ነበር ገና 8 ዓመት ያልሞላት ልጅ የምትንከራተተው። ታዲያ የሐዘን አይደል? ታዲያ የስቃይ አይደል? ምዕመናን፣ የክርስቲያኖች ሞት ብቻ አይደለም፣ የሌሎች ሞት እንኳን እኮ ያስደነግጠናል፣ ዝም ያሰኘናል። አሁን የምን ፌሽታ ነው? አሁን ዝላይ ሊኖር ይገባል። አሁን አስረሽ ምቺው የምንልበት ዘመን ነበር እንዴ? ደረት መድቃት የሚገባን ዘመን አልነበረ? ምን ሲሆን ነው እሺ ከተት ብለን እግዚአብሔር ቤት የምናለቅሰው? ምን ሲሆን ነው ምህላ የምናወጀው? ስንት ሲሆን ነው ሐዘን የምንቀመጠው፣ ፍራሽ ላይ የምንቀመጠው?
ፓትርያርክ ሲኖዳን አልሰማችኋቸውም እንዴ? ግብጽ ውስጥ የዛሬ ጥቂት ዓመታት ጥቂት ካህናት ቢታረዱ ጊዜ እኮ መንበሬ ላይ አልቀመጥም ብለው ገዳም እንደገቡ እኮ ሰምቻለሁ። መቼ ነው መቼ ነው ምናለቅስ? መቼ ነው ምንጮህ? መቼ ነው ወደ እግዚአብሔር እጅ ምንዘረጋው? መቼ ነው ከባድ ጩኸት ምናሰም? እንዲያ ነው ነገሩ እኮ። ሐዘን እንዲያበቃ፣ ለቅሶ እንዲያበቃ፣ ዋይታ እንዲያበቃ ደሱ ነው። ምዕመናን ያቺ ከተማችን የሰርጋችን እኮ ከተማ ናት። ምዕመናን የሰርጋችን ከተማ እኮ ናት። ሁሌ ሰርግ፣ ሁሌ የበጉ ሰርግ ተብሎ የተጠቀሰው በዚህ በቅዱስ ዮሐንስ ራእይ እኮ ነው። ወደ ሰርግ እኮ ነው የምንገባው። ወደ ማያቋርጥ ደስታ እኮ ነው የምንገባው። የዘንባባ ዝንጣፊ ይዘን የምንዘምርለት አምላክ እኮ አለን ወገኖቼ። የዘንባባ ዝንጣፊ ይዘው በብርጭቆ ባህር ላይ ቆመው በገና ሲደረድሩ ሰማኋቸው ይላል። ምን አይነት ዓለም ይሆን ወገኖቼ? ዝማሬ ብቻ አለባት ያቺ ነጭ ልብስ የምንለብስባት፣ መናን የምንመገብባት፣ በዙፋኑ ዙሪያ የምንቆምባት፣ የበጉን አዲስ ቅኔ የምንቀኝባት ምን አይነት የመጨረሻ ቀናት ሰርጋችን የሚፈጸምባት። አባ ፋም ስለተባለ አባት አልሰማችሁ? የሰማዕትነቱ ቀን ሰማዕትነት ሊቀበል ባለበት ቀን ምዕመናን ምን አደረገላችሁ መሰላችሁ? ከወትሮ አድርጎት ማያውቀው ነጭ ልብስ ለብሶ ወጣላችሁ። አባ ፋም ዛሬ ደግሞ ምንድን የለበስከው አሉት ወንድሞቹ። ዛሬ የሰርጌ ቀን ነው አላቸው። አዎ ወደ ሰርግ ሊገባ ነው። ይቺን ሰርግ አትናፍቋትም? ከሙሽራችን ጋር የምንዋሃድባት ሰርግ። ወደዚህ ሰርግ መግባት አትጓጉ? ወደዚህ ደስታ መግባት አትጓጉ? ሰርግ ያለባት ከተማችን፣ የሐዘን ድንኳን የማይደኮንባት የሰርግ ዳስ ያለባት እቺ ከተማችን። ወደዚያች ምዕመናን ወደዚያች ከተማ ልባችንን እናንሳ። ከዚህች ዓለም አይናችንንም ልባችንን የምናርቀው ይልቅ የላይኛውን መንገድ አስቡ እንዳለ ቅዱስ ጳውሎስ። የላይኛውን መንገድ ማሰብ ጀምሩ። በንስሐ ተዘጋጁ። ከሰርጋችን በፊት የሚቀድመውን ሰርግ ቅዱስ ቁርባንን በመዋሃድ ወደዚህ ወደ ሰርጋችን ጉዞ ጀምሩ። ተዋት፣ አይናችሁን አንሷ፣ አትመኩባ፣ ያላችሁ እንደሌላችሁ። የእግዚአብሔር ቃል እንደሚነው ያገቡ እንዳላገቡ ይሁኑ፣ ዘመኑ አጭር ነው። ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው ተብሎ እንደተጻፈ። በጣም አትመሰጡባት ወጣቶች። በስሱ ኑሮ ገረበብ አድርጋችሁ ተመልከቷት። ልባችሁን ተስፋ አድርጋችሁ አትጣሉባት። ተስፋ የምትሆን የምትመረኮዟት አይደለችም። ሙጥኛ ትበሉባት፣ ኑሩባት፣ ስሩባት፣ ውጡባት፣ ውረዱባት። ግን መዘጋጃችሁ ዓለም ብቻ እንደሆነች እወቋት። ጽድቃችሁን አታባክኑባት። ንጽህናችሁን በርኩሰት ፊት አትጣሉባት። ታማኝነታችሁን በሌብነት አትቀይሩባት። በሷ ርዕዮት አትሂዱባት። የላይኛው መንገድ የላይኛው ተጓዦች ናቸው ምዕመናን። አሁን እዛ የገቡ ቅዱሳንን ባስጎበኛችሁ ከተማ ያሉ ቅዱሳንን ኑና እዚህ ዓለም ላይ ኑሩ ብትሏቸው እሺ የሚሉ ይመስሏችኋል? ምን በወጣቸው? ኑ ብትሏቸው አልመጣም ነው የሚሏቸው። እኛ ስለመሄዳችን እናስብ እንጂ እነሱ ስለመምጣታቸው ምን በወጣቸው? አይመጡም፣ በፍጹም አይመጡም። ይልቅ ሲኦል ያሉ ከሲኦል መውጣት እንደሚናፍቁ አንብባችኋል። 5 ወንድሞች አሉኝና ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው ያለውን ያን ባለጸጋ አልሰማችሁም? መውጣት የሚፈልጉት ሲኦል ያሉት ናቸው። እዛማ እኛን ነው የሚናፍቀው። ያ ዓለም እኛን ይናፍቅ። የቅዱሳን ህብረት እኛን ይናፍቅ። የመላእክት ማህበር እኛን ይናፍቅ። አብረን የመጨረሻው ዝማሬ እስክንጀምር አብረን ለዘላለም አንድ ሆነን እስክንኖር ራሳችን ባለበት ክርስቶስ እኛም ሕዋሳቶቹ ገብተን እስክንኖር በቀኙ ስፍራ ተይዞልናል። እዚያ ስፍራችን እስክንገባ
ይህ ዓለም እየማጠነኛን ይጠብቃል። ቅዱስ ጳውሎስ እንደተናገረው ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል እያለው በምጥ ይኖራል። ለምን? እኛ እዛ እስክንገባ። በቃ በልባችን ይሄን የላይኛውን መንገድ እናስብ። ያስጎበኟችሁ ለዚህ ነው። በመጨረሻ ቅዱስ ዮሐንስ በራእዩ እነዚህን የገለጽኩላቸውን ብዙ ጥቅሶች ቅዱስ ዮሐንስ ራእይ ነው የጻፋቸው። ከተማይቱን ጎበኘ። ቅዱስ ዮሐንስ ይኸውላችሁ በፍጥሞ ደሴት ታስሮ ነበረላችሁ። ወንድሞቹ እየሄዱ እየሰበኩ ሲያገለግሉ እኔ ግን ወዮ ሳልሰብክልህ ቀረሁ እያለ በፍጥሞ ደሴት እያዘነ ይኖር ነበር። ታዲያ የተወደደ መድኃኒታችን የሆነ ነገር ሲያጎድል ብዙ መስጠት የሚችል ጌታችን ወደ ሰማይ ወሰደውና እቺን የተረኩላችሁን በጥቂቱ አሳየው። መጨረሻ ላይ ምን እንዳለ ታውቃላችሁ? እቺን ከተማ ካያት በኋላ ቅዱስ ዮሐንስ ምን አለ መሰላችሁ? አሜን ጌታ ኢየሱስ ሆይ ቶሎና ብሎ ነው ራእዩን የዘጋው። ና ብሎ ነው የዘጋው። ና እቺ ከተማ ከሆነችማ ና፣ የፊትን ደስታ ማይ ከሆነማ ና ውሰደኝ ብሎ ነው ራእዩን የዘጋው። እቺን ከተማ የሚያዩ ሁሉ መሄድን ይናፍቃሉ። ና ማለት ይጀምራሉ። ና እንዴት ይደንቃል ወገኖች! እኛም ጥቂት ደቂቃዎች ና እንበለው ይሆን እንጃ፣ ካልተዘጋጀንም እርግጥ ግን ምዕመናን የሚመጣው ዓለም ከባድ ሳንክድህ አንተን ሳንክድህ ማዕተቦቻችንን ሳንበጥስ ጨረቃንና ፀሐይን ይዞ የሚያታልለው የሰይጣን አሰራር መጥቶ ከቅፍ ሳንወጣ ጌታ ሆይ እባክህ ናና ውሰደን እንበለው። ይህ ዓለም ካልተቆጣጠርኳችሁ እያለ በግድ ከሃይማኖታችን እንዳያስወጣን እባክህ ናና ውሰደን እንበለው። ና ውሰድ፣ ሳንክድህ ከመቅደስ ሳልጠፋ ከምሕረት ገጽ ሳልሸሽ ንጽህናዬን እንዳያስኩኝ ሃይማኖቴን እንደጠበቅኩኝ ምግባሬን እንዳቀናሁኝ ናና ውሰደኝ እንበለው። እባክህ ናና ውሰደኝ። የኃጢአት ማታለል ሳይዘኝ፣ የዚህ ዓለም ባለጠግነት ሳያንቀኝ፣ የዚህ ዓለም ሐሳብ ምኞት ሆኖ አቃጥሎ አንተ ጋር ከመድረስ ሳያግደኝ ጌታ ሆይ ናና ውሰደኝ ውሰደኝ። ቅዱስ ጴጥሮስ እንኳን እዛ ደብረ ታቦር ወጥቶ ምን እንዳላልሰማችሁት? ምን ነበር ያለው? አልወርድም እኮ ነው ያለው። ትንሽ ፍታዋን እኮ ነው እዛ ብርሃኑን ያሳየው። አልወርድም እኮ ነው ያለው። ምዕመናን ና ሳልክድ ሃይማኖቴን ሳልቀይር ከመቅደስ አዳራሽ ሳልገባ ናና ውሰደኝ። ቅዱሳንን ሳላዋርድ ሳልሰድብ ናና ውሰደኝ። እኔ በራሴ አልተማመንም፣ ናና ውሰደኝ እባክህ ናና ውሰደኝ። ና ያዩአት የጎበኟት የተረዷት ና ይላሉ። ሙሽራይቱ ና ትለዋለች። እሷ ቤተ ክርስቲያን ናት። ደጆቿን በደም ቀብታ በበጉ ደም ና ግባ ትለዋለች። እሷም ቤተ ክርስቲያን ናት። ና ብለው ይደመድማሉ። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን እንፈልጋለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ከዚህ እንደተሰበሰበ በዚያች በደብረ ጽዮን ነፃ በምታወጣ በዚያች በደብረ ጽዮን ይሰብስበን። ይልቁንም ታቦት ዘዶር የምትባል እመቤታችን ባለችበት እሷን እንድናያት ደግሞም እንድናወራት በዚያ በደብረ ጽዮን ደግሞ ይሰብስበን። ድል ካደረጉ ከነ ቅዱስ ጊዮርጊስ ጋር እንዴት ይደንቃል! ደግሞ እዚያ እነሱንም ለማየት ያብቃል። አሜን። ይቆየን።